Plants in Ethiopia, እጽዋቶች በኢትዮጵያ Similar to animals, the topography and diverse climatic condition of Ethiopia have enabled various plant species to survive. ያው ስለ እንስሳት ወይም ስለ ዋይልድ ላይፍ አይተናል። እንደዛውም ሁሉ በኢትዮጵያ ያለው የመሬት አቀማመጥ ያለው የተለያየ አይነት የአየር ጸባይ የተለያዩ አይነት የእጽዋት ዝርያዎች በኢትዮጵያ እንዲኖሩ አስችሏል። Plant species in Ethiopia are diverse and have a rich endemic element. የእጽዋት አይነቶች የእጽዋት ዝርያዎች በኢትዮጵያ በጣም ብዙ አይነት ዝርያዎች ነው ያሉት። እንዲሁም ብዙ አይነት ብርቅዬ የሆኑ እጽዋቶች አሉ። Therefore, Ethiopia is considered a center for crop genetic diversity. ስለዚህ ኢትዮጵያ የእህል ዘር እንደ ሴንተር ትባላለች ማለት ነው። ብዙ ብርቅዬ የሆኑ እህሎች ወይንም የእህል ዝርያዎች ስላሏት። The following figure shows examples of plants in Ethiopia. በኢትዮጵያ ያሉ እጽዋቶችን ምሳሌ ነው የሚያሳየው እዚህ ጋር። Representative plants in Ethiopia በኢትዮጵያ ያሉ እጽዋቶች ከቀኝ ወደ ግራ ስናይ መቅመቆ አለ ወይንም ሮሜክስ አቢሲኒከስ የሚባል እዚህ ጋር የምናየው እንዲሁም አፍሪካን ጁኒፐር ወይንም ጁኒፐረስ ፕሮክሴራ የሚባል አለ እዚህ ጋር ካቤጅ ትሪ አለ ወይንም ሞሪንጋ ስቴኖፔታላ ሞሪንጋ የሚባል እጽዋት አለ እንዲሁም ኮሶ ወይንም ሃይጂኒያ አቢሲኒካ የሚባል የኮሶ መድኃኒት የሆነ የባህል መድኃኒት የሚሰራበት አለ Similar to the threatening fate of animals, the loss and decline of plant species is a big problem in Ethiopia. በእንስሳቶችም እንዳየነው እንስሳት የመጥፋት ወይንም ቁጥራቸው የመቀነስ አደጋ እንዳለ ሁላ እጽዋቶች ላይም እንደዛ አይነት አደጋ ያጋጥማል Cause of loss and decline of plant species የእጽዋት ዝርያዎች እንዲቀንሱ እንዲሁም እንዲጠፉ የሚያደርጉ ምክንያቶች ምንድናቸው Plant species are being lost and declined due to natural and man-made activities. የእጽዋት ዝርያዎች የሚጠፉት በተፈጥሯዊ እንዲሁም ሰው ሰራሽ በሆኑ ጉዳቶች አደጋዎች ሊሆኑ ይችላል The natural disaster mentioned so far for the loss and decline of wildlife can be the major causes of the loss and decline of plant species. ለዋይልድላይፍ ያየነው አለ ዋይልድላይፍ እንዲጠፉ የሚያደርጉ ተፈጥሯዊ ዲዛስተሮች አሉ እነዛ ለእጽዋትም ይሰራሉ ለምሳሌ የሰደድ እሳት ሲነሳ እንዳለ እጽዋቶችን ያሉ ዛፎችን አቃጥሎ ነው የሚሄደው ይሄ አንዱ ሊሆን ይችላል የመሬት መንቀጥቀጦች ቶርኔዶዎች ወጀብ በጣም ንፋስ እንደዚህ አይነት ነገሮች ተፈጥሯዊ የሆኑ ዲዛስተርስ ለዋይልድ ላይፍን ያጠፋሉ ወይንም ይቀንሳሉ ያልነው እዚህም ይሰራል ለእጽዋትም በተጨማሪ human activity such as የሰዎች አክቲቪቲዎች ደግሞ ለምሳሌ deforestation ጫካን መመንጠር climate change የአየር ንብረት መቀየር invasive species የሚሰራጭ አይነት ዝርያ አለ አንዴት ሲተከል ዝም ብሎ የሚያድግ ዝም ብሎ የሚበቅል ሌሎች እንዳይበቅሉ የሚያደርግ ሌሎች ዝርያዎች እንዲጠፉ የሚያደርግ over exploitation ከመጠን በላይ መበዝበዝ ያለውን የተፈጥሮ እጽዋቶችንም መበዝበዝ pollution የአየር ብክለት ሊሆን ይችላል የውሃ ብክለት and land degradation የአፈር መሸርሸር ወይንም የመሬት ዲግሬድ መሆን አፈር ተሸርሽሮ ሲሄድና እነዚህ are some of the problems endangering plant species in Ethiopia በኢትዮጵያ የእጽዋት ስፒሺስ እንዲጠፋ ዝርያ እንዲጠፋ ምክንያት ከሚሆኑ ነገሮች እነዚህ ምክንያቶች ናቸው conservation mechanisms ታዲያ እንዴት መጠበቅ ይቻላል ያጠባበቅ ዘዴዎች conservation mechanism for plant species in Ethiopia include indigenous and modern practices ያጠባበቅ ሁኔታ በኢትዮጵያ የእጽዋቶች እንዳይጠፉ ሀገር በቀል የሆነ አጠባበቅ ልማድ አለ እንዲሁም ዘመናዊ የሆኑ ልማዶች አሉ indigenous ሀገር በቀል እዛው ያከባቢ የሆነ ባህላዊ የሆነ የታወቀ የእጽዋት አጠባበቅ እንዴት ነው indigenous or cultural practices refer to
the long standing traditions and ways of life of specific communities or localities indigenous practice ሲባል ወይንም cultural practice ሲባል እዛ አካባቢ የሚኖር ሰው ልማድ ነው ለብዙ ዘመናት እዛ አካባቢ ኖሯል የለመደው ባህሉ ነው ልማዱ ነው some of the traditional systems used for plant conservation rely on taboos or forbidden practices for using or consuming some plant species ምን አይነት ባህሎች አሉ እጽዋትን የእጽዋት ዝርያዎችን ከመጠበቅ አንፃር ለምሳሌ የሆኑ እጽዋቶችን መንካት እንደ ክፉ ነገር ወይንም እንደ መጥፎ ነገር ተብሎ forbidden practice መጥፎ ልማድ ነው ተብሎ አይነኬ የሆኑ እጽዋቶች ይኖራሉ ስለዚህ ያ እጽዋት ይኖራል ይቀጥላል ማለት ነው በባህሉ መሰረት ማይነኩ forbidden የሆኑ ተብለው ቢያዙም ያ ምን ያደርጋል እጽዋቶቹ እንዲኖሩ የእጽዋቱ ዝርያ እንዲቀጥል ምክንያት ይሆናል ሌላው ዶሜስቲኬሽን ማላመድ ወይንም ሰፈር አምጥቶ መትከል ከጫካ የተለያዩ አይነት እጽዋቶችን ይሄም ዝርያው እንዲቀጥል ያደርጋል reserves selective harvesting እህልን ዘሩን መርጦ መሰብሰብ አስፈላጊ የሆኑ እህሎችን sacred groves የተቀደሱ ጫካዎች የሚባሉ አሉ በእነዛ እጽዋቶቹ ዝርያቸው እንዳይጠፋ ይጠበቃል sacred places and places of worship such as the compounds of churches and mosques graveyards and monasteries have been important sites and are considered reserved areas that have contributed to the protection of indigenous plants በተለይ እንደዚህ የተቀደሱ ቦታዎች ተብሎ የሚታሰቡ እንደ ቤተክርስቲያን ግቢ እንደ መስጊድ ግቢ እንደ የቀብር ቦታዎች ገዳሞች ያሉ ቦታዎች የሚተከሉ ዛፎች በቃ አይነኩም እዛ አካባቢ እነዛ ቦታዎች ሪዘርቭ ኤሪያ ፕላንት ስፔሺሶቹ እንዲኖሩ የእጽዋት ዝርያዎች እንዲቀጥሉ መጠበቂያ ቦታ ተደርገው ይታሰባሉ the traditional practices for preserving the genetic resources of indigenous vegetables are regarded as important conservation practices ስለዚህ እነዚህ ባህላዊ መንገዶች እጽዋቶችን የመጠበቂያ መንገዶች የኮንዘርቬሽን ፕራክቲስ ጠቃሚ የመጠበቂያ ልማዶች ናቸው ተብሎ ይታሰባል the traditional farming system and the traditional agroforestry system practices have been able to maintain a rich genetic diversity of vegetables and other crops as the people who have used them have developed sophisticated mechanism of selection transfer exchange and conservation ይሄ ባህላዊ የሆነው የእርሻ ወይንም ፋርሚንግ ሲስተም ያስተራረስ ዘዴ እንዲሁም የአግሮፎረስትሪ ግብርናን ከጫካ ጋር አንድ ላይ የያዘ ልማድ የተለያዩ ዝርያዎች እንዲቀጥሉ የተለያዩ የአትክልትም ሆነ የተለያዩ የእህል ዝርያዎች እንዲቀጥሉ ወሳኝ ነገር ነው እና ተመርጠው ነው የሚተላለፉት የሚቀየሩት እንዲሁም የሚጠበቁት ምርጥ ዘር ሆነው ይቀጥላል ማለት ነው በእንደዚህ አይነት መንገድ ፕላንት ስፔሺሶች ሲጠበቁ እናያለን modern practices ዘመናዊ ፕራክቲሶች ምንድናቸው practices used to establish botanical gardens እጽዋት የሚተከሉበትን ጓሮ ጋርደን ማዘጋጀት የእጽዋት ዝርያ እንዲቀጥል የሚያደርጉ ነገሮች ናቸው control invasive species የሚሰራጩ ዝርያዎችን መቆጣጠር ዝም ብለው ቦታ እንዳይዙ ሌሎች እጽዋት እንዳያድጉ እንዳይከለክሉ መቆጣጠር recover ማድረግ restore ድጋሚ እየጠፉ ያሉ እጽዋቶችን restore ማድረግ መልሶ ተክሎ ማሳደግ and preserve genes in a bank ጂኖችን ደግሞ አስፈላጊ የሚፈልጉ አይነት ዝርያዎችን ማስቀመጥ የሆነ የእጽዋት ባንክ እንዲኖር አድርጎ ማስቀመጥ ዘጋር እነዚህ are some examples of modern practices እነዚህ የዘመናዊ ምሳሌዎች ናቸው preservation of seeds in Ethiopia National Gene Bank is another conservation of mechanism for plants እጽዋቶችን የእጽዋት ዝርያዎች ወይንም ዘር አለ ባንክ ማስቀመጫ ማለት ነው ናሽናል ባንክ ብሔራዊ የጂን ባንክ አለ ያ አንዱ
የኮንዘርቬሽን ሜካኒዝም ነው። ሶይል ኤንድ ዋተር ኢን ኢትዮጵያ አፈርና ውሃ በኢትዮጵያ ኢትዮጵያ has large soil and water resources ኢትዮጵያ ብዙ አፈር እንዲሁም የውሃ ሀብት አላት። the wide range of climate topography parent material and land use in Ethiopia has resulted in the formation of various soil types in different parts of the country በሀገሪቷ በተለያዩ የሀገር ክፍል የተለያየ አይነት የአፈር አይነት ነው ያለው። ይሄም የሆነበት ምክንያት ምንድነው? የተለያየ የአየር ጸባይ ስላለ በሀገሪቷ ውስጥ የተለያየ አቀማመጥ ስላለ የተለያየ የመሬት አጠቃቀም ስላለ ነው። Similarly, it has resulted in the distribution of different surface and groundwater resources in quantity and quality. ይህም በውሃው የተለያየ መጠን ያለው ውሃ groundwater በተለያየ መጠን በተለያዩ ቦታዎች የተለያየ መጠን እንዲሁም የተለያየ ጥራት እንዲሰራጭ አድርጎታል። The country's water resources provide the country with a large potential for hydropower generation. ያላት ኢትዮጵያ የውሃ አቅም መብራትን ወይንም ኤሌክትሪክሲቲን ማመንጨት እንድትችል አግዟታል። irrigation ለመስኖ ጠቅሟል and fishing ለአሳ እርባታ። The best example is the Grand Ethiopian Renaissance Dam. ለዚህ ቤስት ኤግዛምፕል የሚሆነው ከሃይድሮ ኤሌክትሪክ ፓወር ጋር ተያይዞ የታላቁ የኢትዮጵያ ህዳሴ ግድብ ነው እና which has been built on the Abai or Nile River and can generate hydropower. በአባይ ወንዝ ላይ ነው ወይንም የናይል ወንዝ ነው የሚባለው በውጮቹ እና በዛ ወንዝ ላይ ነው ኤሌክትሪክሲቲን ጀነሬት ማድረግ ይችላል ሃይድሮፓወር። ያው ሃይድሮፓወር ሲባል ሁሌ ሃይድሮ የምትለው ቃል ስታዩ ሃይድሬሽን እንደማለት። ሃይድሬሽን ደግሞ የሚባለው ከውሃ ጋር የተያያዘ ነገር ነው ወይንም ዋተር። ስለዚህ ሃይድሮፓወር ሲባል ከውሃ ኃይል ኤሌክትሪክሲቲ እንደማለት ነው። Water resource potential in Ethiopia includes አሁን የውሃ ሀብት ሲባል ሌኮችን ሐይቆችን ይይዛል፣ ሪቨር ቤዚንስ ወንዞችን፣ ግራውንድ ዋተር የከርሰ ምድር ውሃንም ይይዛል። However, soil erosion and the decline in water quantity and quality have been the major problems that have affected the agricultural production. ነገር ግን የአፈር መሸርሸር እንዲሁም የውሃ መጠን ማነስ በመጠንም በጥራትም ማነስ የሀገሪቷን የግብርና ምርታማነትን የቀነሰ ችግር ነው። the environment አካባቢውንም እንዲሁም the health of human beings and other animals in Ethiopia የሰዎችንም የሌሎች እንስሳትንም ጤንነት አፌክት ያደረገ ነው ይሄ ነገር። Causes of soil erosion and the decline in water quantity and quality የአፈር መሸርሸር ምክንያቶች እንዲሁም የውሃ መጠን መቀነስ ጥራት መቀነስ ምክንያቶች። The major causes of these problems are human activities. ዋና ችግር የዚህ የሰዎች አክቲቪቲ ነው። ያ ማለት የሰዎች ስራ ዲፎረስቴሽን፣ ሰዎች ደን ይመነጥላሉ። በዛ ጊዜ አፈር ይሸረሸራል። ያው ደኖች አፈርን የመያዝ በስራቸው አፈርን ይይዛሉ። ዝናብ በሚዘንብበት ጊዜ ቀጥታ አፈሩ ላይ ሳይሆን ዛፎቹ ላይ ቅጠሎቹ ላይ ስለሚያርፍ ፓወሩ ይቀንሳል። ወደ መሬትም የደረሰው ሸርሽሮ እንዳይሄድ አፈሩን በስሮቻቸው ይይዛሉ። እና ግን ዲፎረስቴሽን ሲሆን ጫካ ሲመነጠር ዛፎች ሲቆረጡ አፈር እንዲሸረሸር ይሆናል። poor land husbandry practices የመሬት አስተራረስ ችግር አለ። and wastes emitted from industries and homes ከኢንዱስትሪዎች ከፋብሪካዎች የሚለቀቁ ዌስቶች ደግሞ አሉ። እነዛ ደግሞ ውሃን ከቤትም የሚለቀቅ ፍሳሾች ቀጥታ ውሃው ሲገቡ ውሃን ይበክላሉ። የውሃን መጠንም ጥራትም ይበክላሉ። hence conservation of soil and water is mandatory። ስለዚህ ውሃን እንዲሁም አፈርን መጠበቅ በጣም ወሳኝ ነገር ነው። conservation mechanisms እንዴት መጠበቅ ይቻላል? soil and water conservation measures involve both mechanical and biological measures። ያው አፈርን እንዲሁም ውሃን የመጠበቅ ሜጀሮች ወይንም እርምጃዎች
አንደኛ ሜካኒካል አካላዊ የሆነ ፊዚካል የሆነ እርምጃም አለ ባዮሎጂካል ተፈጥሯዊ የሆነውንም ሜዠር መጠቀም ይቻላል ሜካኒካል ሜዠርስ ምንድናቸው the measure mechanical measures include constructing burns ሸርሽሮ እንዳይሄድ እንደዚህ ማዘጋጀት ነው አፈርን እንደዚህ በዙሪያው ከፍ አድርጎ ጎርፉ አፈሩን ሸርሽሮ እንዳይወስድ ማለት ነው በንድስ ማለት ይሄ ነው እንዲሁም ቴሬስስ እንል ደግሞ እንደዚህ እርከን ይሄንን እናቃለን ያው በእርከን ማድረግ ነው መደብ ማዘጋጀት ከላይ የፈሰሰ የመጣው በዚህኛው መደብ ላይ ያርፋል ከዛው ቀጣይ ያንንም ያልፈው ታች ያለ አፈሩ እዛው ይቆያል መደብ ማዘጋጀት ነው እርከን ዳይቨርዥን ዲች ማለት እንደዚህ ቦይ ማዘጋጀት ከዚህም እንዲጎርፎ ከመጣ እዚህ መሃል ላይ ወይንም ደግሞ ጎርፉ እንዲመጡ ወደዛ ይዞት እንዳይሄድ አፈሩን እንደዚህ ዲች ማዘጋጀት መሃል ላይ ቦይ ሲዘጋጅ እዛው ይቀራል አፈሩ ቼክ ዳምስ እንደዚህ የሚፈስ ውሃ ሲኖር ደግሞ ዳሞችን እንደዚህ ግድቦች ቼክ ዳም ማለት እዚህ ጋር እንደዚህ ያለ ከዛ የመጣውም እዚህ ዝርግ የሆነ ለጥ ያለ ቦታ በየመሃሉ ለጥ ያለ ቦታ ሲኖር እዛ ጋር እያረፈ ይሄዳል እንዳይሸረሸር ይሆናል ማይክሮ ቤዚንስ ትናንሽ ጉድጓዶችን ማዘጋጀት መሃል ላይ እዚህ እንደምታዩት ጉድጓድ መቆፈር እና አፈር እንዳይሸረሸር ይጠቅማል ሂል ሳይድ ቴሬስ አይተናል እርከን እነዚህ ሜካኒካል አካላዊ የሆኑ እርምጃዎች ናቸው ሌላው ባዮሎጂካል ሜዠርስ ነው the biological measures include enclosing degraded land from human and animal interferences degrade የሆነ አፈሩ የተሸረሸረ መሬትን ሰውም እንስሳትም እንዳይገቡበት ማድረግ መከለል ነው tree seedling production እንዲሁም ዛፎችን መትከል እንደዛ አይነት አካባቢዎች ላይ planting of tree seedling on farmlands or agroforestry ዛፎችን መትከል ነው ብለናል afforestation የደኑ የተቆረጠ ወይንም የተመነጠረ ጫካን መልሶ ማልማት መልሶ ጫካ ማድረግ ማድነን ነው and tree plantation around homesteads በሰፈር በአካባቢዎች ላይ ዛፎችን መትከል ነው the green legacy initiative that was launched in June 2019 with the vision of building a green and climate resilient Ethiopia is a good example of efforts made by Ethiopian people to reduce environmental problems such as soil erosion and loss of water ያው በ2019 ሰኔ 2019 ላይ የተጀመረው የአረንጓዴ አሻራ ኢኒሺዬቲቭ ኢትዮጵያ አፈርን እንዳይሸረሸር እንዲሁም ደግሞ ውሃ ሎዝ እንዳይሆን እንዳይጠፋ ከምትወስዳቸው እርምጃዎች አንዱ እንደሆነ የሚያሳይ ነው እንዲሁም ደግሞ አረንጓዴ ኢኮኖሚ ያ ማለት ክላይሜት ሪዛይለንት የአየር ንብረቱ ያልተበከለ ኢኮኖሚን ለመገንባት ያላትንም አቋም የሚያሳይ እንደሆነ መረዳት እንችላለን ኢምፓክት ኦፍ ትራፊክ አክሲደንትስ ኦን ዋይልድ ኤንድ ዶሜስቲክ አኒማልስ የትራፊክ አደጋ በዱር እንዲሁም በቤት እንስሳት ላይ ያለው ተጽዕኖ ምን ይመስላል studies show that road traffic accidents have become a huge global public health and development problem ጥናቶች እንደሚያሳዩ ከሆነ የመንገድ የትራፊክ አደጋ በዓለም አቀፍ ደረጃም የጤና እክል እየፈጠረ ያለ የእድገት ችግር እየሆነ ያለ ነገር እንደሆነ ይጠቅሳል killing and injuring many people and destroying properties every year እና ብዙ ሰዎችን እየገደለ እየጎዳ የአካል ጉዳት እያደረሰ ያለ ነው የተለያዩ ንብረቶችን እያወደመ ያለ ነው የትራፊክ አደጋ developing countries including Ethiopia have accounted for a large number of global road traffic deaths በማደግ ላይ ያሉ ሀገራት እንደ ኢትዮጵያ ያሉ ሀገራት ብዙ የትራፊክ አደጋ የሚመዘገብባቸው ናቸው በትራፊክ አደጋ ምክንያት ሞት in addition to the loss of a human being
car accidents have also been the major cause of death for both wild and domestic animals. ከሰው ህይወት በተጨማሪ የትራፊክ አደጋ የዱር እንስሳት እንዲሁም የቤት እንስሳትም የሚሞቱበት ምክንያት ነው። Even though animals that live in the conservation areas and outside are affected by car accidents while crossing highways near the reserved areas. ምንም እንኳን በተከለለ በተጠበቀ ቦታ የሚኖሩ እንስሳት ቢኖሩም ከአንድ ወደ ሌላ አካባቢ ሲሻገሩ አስፋልት በሚሻገሩበት ጊዜ ሃይዌዎችን በሚሻገሩበት ጊዜ አደጋ ይደርስባቸዋል። Studies in the field of road ecology suggest that car accidents are the major cause of reduction in wildlife population. ጥናቶች እንደሚያሳዩት ከሆነ ከመንገድ ጋር ተያይዞ ያሉ ጥናቶች የዱር ፖፑሌሽን የዱር እንስሳት እንዲጠፉ ወይ እንዲቀንሱ የካር አክሲደንት የመኪና አደጋ ዋና ምክንያት ነው ይላል። This holds the following figure show this holds true in Ethiopia. እና ይሄም በኢትዮጵያ ያለ ነገር ነው where many animals are killed every year due to car accidents. በመኪና አደጋ ምክንያት ብዙ እንስሳቶች ይሞታሉ። For instance, a study conducted in 2017 by Adisu Asafa and his colleagues in the Garale National Park indicated that 29% of the wildlife mortality was due to car accidents. ለምሳሌ ጥናት በ2017 ዓመተ ምህረት የወጣው ጥናት በአዲሱ አሰፋና በጓደኞቹ የወጣው ጥናት የሚያሳየው 29% የሚሆኑት እንስሳት የዱር እንስሳት በመኪና አደጋ ይሞታሉ። እንግዲህ አስቡ ከ129 እንደማለት ነው። 29% ማለት 100 እንስሳት የሚሞቱ ከሆነ 29ኙ በመኪና አደጋ ነው የሚሞቱት። ሌሎቹ በተፈጥሮ አደጋ በእድሜ ሊሞቱ ይችላሉ። እና ምን አይነት ከፍተኛ ቁጥር ምን ያህል ከፍተኛ ቁጥር እንደያዘ ከዚህ ማየት ይቻላል። እና imagine how this mortality would be high in other national parks. ይሄ እንግዲህ በገራሌ ብሔራዊ ፓርክ የተሰራ ጥናት ነው። በሌሎች ብሔራዊ ፓርኮች ደግሞ ምን ያህል ሊሆን እንደሚችል ምን ያህል ከፍ ሊል እንደሚችል ቁጥሩን መገመት ነው። Some of methods to reduce traffic accidents on both wildlife and domestic animals include designing structures that allow safe passage for animals and wildlife. ያው የዱር እንስሳትንም የቤት እንስሳትንም በትራፊክ አደጋ ምክንያት ከመሞት መጠበቂያ መንገድ ሜካኒዝም ምን አይነት ሊዘጋጅ ይችላል? ሴፍ የሆነ ፓሴጅ እንስሳት መንገድም የሚሻገሩ ከሆነ በስርዓት መሻገር የሚችሉበትን መንገድ ማመቻቸት ነው። ሴፍ የሆነ ፓሴጅ የማይገጩበትን አይነት መንገድ ማዘጋጀት ነው። Constructing underpasses to promote habitat connectivity and encourage natural movements and considering natural wildlife habitats when roads are constructing and driving slowly. እና አንደር ፓሴጅ ከአስፋልቱ በታች ማለፍ የሚችሉበትን ሁኔታ ማመቻቸት መንገዶች ሲገነቡ ደግሞ እንስሳትን ታሳቢ ባደረገ መንገድ መገንባት የተሻለ ይሆናል። በሚነዳበት ጊዜ ደግሞ ሾፌሮች ስሎሊ ቀስ ባለ መንገድ ቢነዱ የተሻለ ነው። The following figure show how car accidents have been seriously affecting the lives of animals in Ethiopia. እነዚህ ስዕሎች የሚያሳዩት የመንገድ የትራፊክ አደጋ በኢትዮጵያ እንስሳትን እንዴት አፌክት ያደረገ እንደሆነ እንዴት እየገደለ እንደሆነ የሚያሳይ ስዕል ነው እዚህ ጋር የምናየው።